አንድ መነኩሴ ተናግሬያለሁ። ይሄ ፍንዳታነት ይቅር ብዬ ስለዚህ ሰውዬ በአማርኛ ንገረን ባላችሁን መሰረት ወደ እናንተ ይዘን መጥተናል። በአካል አግኝተነው ለምን እንደዚህ ታርጋለን ስንለው እኔ እስልምና አምኜ ቤት አይደለም ወደ ስዑድ አረብ ሊሄድበት ነው እንጂ እዛ ከሄድኩ በኋላ እቀይራለሁ ብሎ ለመምህር በሚስጥር የነገረው ነው ያጋለጠልን ማለት ነው። በጣም ያሳዝናል። ዛሬ በሚገርም ሁኔታ ጌታ እግዚአብሔር አጋልጦቲን ከመስጊድ ሲወጣ ከነለበሰው ልብስ ተገኝቷል ማለት ነው። እንደዚሁ እንደሆነ ማለት ነው። እኔ አሁን ስለሱ ሙስሊም መሆን ስለሱ እንደዚህ አጭበርባሪ መሆን ማውራትን ፈልጌ አይደለም። ግን ዛሬም ድረስ ኦርቶዶክሳውያን እንድትነቁ ፈልገው አንድ ጉዳይ አለ። ትናንትና በተሐድሶ ቤተ እምነት ውስጥ መሪ ከፊት ተቀዳሚ የነበሩ ዛሬ ደግሞ ተመልሰናል በሚል ሰበብ ብዙ ኦርቶዶክሳውያንን የሚያሳስቱ እዚህ ሚዲያ ላይም ደግሞ ቁጭ ብለው ቃሲስ እንትና ቃሲስ ዘማሪ እንትና ነኝ የሚሉ እንደዚሁም ደግሞ በርካታ አጭበርባሮች እዚህ ሚዲያ ላይ በርካቶች አሉ። ይሄ ዘማሪ የቅዱስ ያሬድ ዜማ የሚባል በመዝሙሮች ውስጥ የሉም። ስለዚህ የምንጫወተው በሀገራዊ ዜማ ስልት ነው ብሎ ተናገራል። እንዳትመራ አመረኝ በጥቂት ነገር እንጂ ማረኝ። ሰላም እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ያደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ ባላለው የኢቷዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በጨዋነት ኮሜንት ላይ ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮ እንግዲህ ትግራይ ክልል አካባቢ መነኩሴ ነኝ ባይ ብሬስ ያስገጠመ አንድ ወጣት ልጅ ከኦርቶዶክስ ወደ እስልምና ተቀየርኩኝ፣ ስለተቀየርኩም ደግሞ በትግራይ አካባቢ ያሉ ወጣቶች ሊደበድቡኝ ነው፣ ሌላም ጥቃት ሊያደርሱብኝ ነው እያለ ይገኛልና ያም ደግሞ ብዙዎቻችን በሶሻል ሚዲያ ሲዘዋወር የሰማነው በትግርኛ ስለሆነ በአማርኛ ሙሉ ትርጉሙን ይዤላችሁ መጥቻለሁ። ይህንን ቪዲዮ ለብዙዎች እንዲዳረስ መዳረስ አለበትና ውሸትን ማጋለጥ አለብን። ብዙ ጊዜ ቆይቼ ስለመጣሁኝ ቪዲዮ ቫይራል ላይወጣ ይችላል። ምክንያቱም የዩቲዩብ አልጎሪዝም ብዙ ጊዜ ቶሎ ሲሰራበት ነውና ቫይራል የሚያወጣው። እናንተ ደግሞ ኮፒ ሊንክ፣ ሼር በደንብ እያደረጋችሁ ለብዙዎች እንድታዳርሱልኝ በትህትና እጠይቃችኋለሁ። ቀጥታ ወደ ቪዲዮ። ስለዚህ ሰውዬ በአማርኛ ንገረን ባላችሁን መሰረት ወደ እናንተ ይዘን መጥተናል። አካውንቴ ግን በጣም ሪፖርት በዝቶበታልና ሁላችሁ ኮፒ ሊንክ ሼር ያደርጋችሁ ወደ ብዙ ሰው አድርሱት። ይህ ውሸታም ሰውዬ ቤተክርስቲያን እውቅና ያልሰጣችሁ ራሱ መስቀል ይዞ ብዙ ሰዎችን ያንጨበረበረ እኔ መድኃኒት እሰጣችኋለሁ እያለ ብዙ ሰዎችን ብር ተቀብሎ ወደ ገዳም አድርስልን የተባለ ንዋየ ቅድሳና ብር ደግሞ ወደ ራሱ እየተጠቀመ እሱ ብቻ ሳይሆን ደግሞ ቤተክርስቲያን እውቅና ሳትሰጠው ራሱ መስቀል አንስቶ ብዙ ሰዎችን እያሳሳተ ደግሞ በድፍረት ወደ ቤተክርስቲያን እየገባ መስቀል በድፍረት እያሳለመ እሱ ብቻ ሳይሆን ደግሞ ራሱ በቲክቶክ አካውንት ባጋለጠው መሰረት እኔ እስልምና ተቀብያለሁ ብሎ እኛ እስልምና ተቃውሞ አልነበረንም ራሱ ደግሞ በሶስት ቀን ማለት ነው የቤተክርስቲያን ልባስ አድርጎ መስቀል ይዞ ሰዎችን ሲያንጨበረብርና ሰዎችን ሲሸውድ ለኛ ተደውልልን በአካል አግኝተነው ለምን እንደዚህ ታርጋለን ስንለው እኔ እስልምና አምኜ ቤት አይደለም ወደ ስዑድ አረብ ሊሄድበት ነው እንጂ እዛ ከሄድኩ በኋላ እቀይራለሁ ብሎ ለመምህር በሚስጥር የነገረው ነው ያጋለጠልን ማለት ነው። በጣም ያሳዝናል። ያው እንግዲህ ተከታትለን እንደተመለስነው ነው ወንድማችን በትግርኛ ሲነጋገሩ የነበረውን ትርጉሙን ነግሮናልና ትግርኛ ለማሳሙት ነውና ይሄንን ነገር ሙስሊሞች ይሄንን ነገር ተጠቅመው ሌሎች ድራማዎች እየሰሩ ነውና ትርጉሙ ይሄንን ይመስላል። እርስ በርሳቸው ደግሞ ሲባባሉ ምን ሲባባሉ እንደነበረ ምን ሲሉት እንደነበረ ደግሞ በቀጣይ ቪዲዮ ተከታትለን እንመለስ። ለዚህ እኮ ነው በትግራይ ኦርቶዶክሳውያን በኦርቶዶክሳዊ ማንነታቸው በጽናታቸው በታማኝነታቸው በቁርጠኝነታቸው እርግጠኛ ሆኜ መናገር ይችላል። አስበዋል ትታሰራለህ እያለ ንዋየ ቅድሳትን ያለ አግባብ ስለተጠቀምክ አንዴ ክርስቲያን አንዴ ኡስታዝ ሆነህ እየተጫወትክ ስለሆነ ትታሰራለህ እያለ ይሄ ነው ኦርቶዶክሳዊ ወጣት ማለት ነው። ይሄ አዲስ አበባ ቢከናወን አስባችሁታል? የትግራይ ተወላጅ ስለሆነ ነው፣ የአማራ ተወላጅ ስለሆነ ነው፣ የኦሮሞ ተወላጅ ስለሆነ ነው ተብሎ ፖለቲካ ይሰራበታል። ባህር ዳር ላይ ይሄ ድርጅት ቢከናወን ልክ እንደባለፈው ጎንደር እኮ ስለሆነ ጎጃም እኮ ስለሆነ ተብሎ የፖለቲካ ስራ
ይሰራል አጀንዳ ሆኖ ለማህበረሰቡ ይበታል። ያው እንግዲህ ተከታትለን እንደተመለስነው ነው ቆሞ ሲነጋገሩ የነበሩት ደግሞ በህግ እንደሚያስጠይቀው አንድ ጊዜ እስላም አንድ ጊዜ ደግሞ ኦርቶዶክስ እየሆንክ ልብስ እየቀያየርክ እንደዚህ ማድረግ አይቻልም ያሉት ነውና ይህንን ነገር ደግሞ ትርጉሙን የማይሰሙ ሲነጋገሩ የሰሟቸው በሶሻል ሚዲያ ሲዘዋወር የሰሟቸው ሰዎች ግርታ ስለፈጠረባቸው ትርጉሙ ይህንን ይመስላል። እስላሞች ደግሞ ይህንን ነገር ወደ ሌላ ቀይረው ትግራይ ክልል ከእስልምና ከክርስትና ወደ እስልምና መቀየር ስለማይቻል ትግራይ ክልልም ሆነ አማራ ክልል ሌላ ነገር ሊያደርሱበት ነው። እሱም ደግሞ በስልክ የተነጋገረው ንግግር አለና ከዚህ ቪዲዮ ቀጣይ ቪዲዮ ላይ እለቅላችኋለሁ። እሱን ይዘውኝ ሌሎች ነገሮች እያደረጉኝ እየጠየቁኝ እያጨናነቁኝ ነው ያለው። ነገር ግን እዚህ ጋር የተናገረው ነገር ግልጽ ነውና የተናገሩትም ነገር ትርጉሙ ይሄንን ይመስላል። ነገር ግን ከዚህ በፊት መምህር ዘመድኩን በቀለ ስለዚህ ልጅ የተናገረው ንግግር ነበርና አሁን ላይ የሰጠው አስተያየት አለ። የሱ ንግግር ደግሞ ተከታትለን እንመለስ። ያው ጋር ስለ አንድ መነኩሴ ተናግሬያለሁ። ይሄ ፍንዳታነት ይቅር ብዬ አንዴ በቲክቶክ አይታችሁ እንደሆነ ረጅም ሰዓት ስለ ምንኩስና በደንብ አድርጌ ተናግሬ ነበረ እና ዛሬ ያ መነኩሴ ሰግዶ ሲወጣ ተይዟል። መስጊድ ገብቶ ሰግዶ ሲወጣ ተይዟል ማለት ነው። ደግነቱ የተያዘው ደግሞ አዲስ አበባ ምናምን ቢሆን ያው ትግሬ ስለሆነ እንዲያደረጉት እንዲሆነ ይባል ነበረ። ነገር ግን እዛው ትግራይ ውስጥ ነው የተያዘው ትግሬው ልጅ እና ቆሞስ ነኝ ነበር የሚለው የምትመለከቱት ነው። ብሬስ አሰርቷል፣ ቆቡን አድርጓል፣ ካባ አድርጓል እና የሚናገረው ትግርኛ ነው። ያው ቦታ ይከፈትለታል። ቤተክርስቲያኗ መስፈርት የላትም። የት ገዳም ነው ያለው፣ የት ነው ያለው፣ ማን ምንድነው አይባልም። ሲመስለኝ የቤተክርስቲያኒቷን መዋቅር በሙሉ አጠቃለው ይዘውታል። አሁን ኮንፊደንስ የሚሰማቸው ፕሮቴስታንቶቹም ጽንፈኞቹ ማለት ነው፣ ሙስሊሞቹም ወሃቢያዎቹ በኢትዮጵያ ኦርቶዶክስ ላይ ልበ ሙሉ ሆነው የሚናገሩት መዋቅሩን እንደያዙት ይሰማኛል። እነሱም ልክ እኛ እንደሚሰማን እነሱም ይሰማቸዋል። ስለዚህ ነገ ምንም የሚያስቆማቸው ነገር እንደሌለ ነው የሚሰማቸው። እንግዲህ ይሄ ወጠጤ ሰው ብሬስ ፀጉሩን አሰርቶ ቆቡን እንዲህ አድርጎ መስቀሉን እዚህ ደረቱ ላይ አድርጎ ነበር የሚሄደው። ብዙ ትግሬዎች እንግዲህ የት ናቸው? ብዙ ትግሬዎች የት ናቸው? ወደ ወለጋ አካባቢ ያኔ በሰፈራ ጊዜ ሄዱ ናቸው። ኦሮምኛም አቀላጥፎ ይናገራል። እዚሁ ፎቶ ላይ አይታችሁት ከሆነ እንግዲህ ይሄ ጩጬ ቆሞስ ነው የሚለው መነጽሩን ገጭ አድርጎ ቲክቶክ ተጠቃሚ ነው እና ብዙ ሰዎች ይናደዳሉ። ምን መሆኑ ነው ምናምን ይባላል። ዋና ፍላጎታቸው ምን እንደሆነ ማወቅ እንዳለባችሁ ነው አሁን ልነግራችሁ የምፈልገው ማለት ነው። እዚህ ደግሞ በኦሮሞዎቹ በኩል ደግሞ ሁለቱም የጋራ ጠላት አለን ስለሚሉ የጋራ ጠላታቸው አማራ ነው። ይመራል፣ የምናገረው ይመራል፣ ግን ስሙት፣ እውነቱ ይሄ ነው። ኦሮሞዎቹም የኦሮሞ ተወካይ ነን የሚሉት እና ትግሬዎቹ የትግሬ ተወካይ ነን የሚሉት የጋራ ጠላት አማራ የሚባል የጋራ ጠላት አለን በሚል በትግራይም የኦርቶዶክስ ቤተክርስቲያን እንድትዋረድ፣ በዚህ በኦሮሚያም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትዋረድ፣ በትግራይ የኢትዮጵያ ሰንደቅ ዓላማ እንዲዋረድ፣ በኦሮሚያም የኢትዮጵያ ሰንደቅ ዓላማ እንዲዋረድ፣ በትግራይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝቅ እንድትል፣ በኦሮሚያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝቅ እንድትል ነው የሚሰሩት፣ የሚመጋገቡት ማለት ነው። የሚመጋገቡት አሁን የአቡነ ሳዊሮስን በትረ መስቀል በትረ ሙሴ ይዞ የሚከተላቸው አንድ ወፍራም አይታችሁት እንደሆነ ቲክቶክ የሚጠቀም መነኩሴ ትግሬ ነው፣ ግን ጃጂ የሚባል አካባቢ የኖረ ነው። ትግሬ ነው፣ ኦሮምኛን የሚናገረው ኦሮሞ ነው። አሁን የሚንቀሳቀሰው በኦሮሞ ሂሳብ ነው። ይሄ አሁን ባለፈው በህገ ወጥ ተሽሮ ከእስላሞቹ ጋር በሬ ሲያርድ የነበረው ከነ ሀጂ ቱፋ ጋር የነበረው ፂማሙ ፍንዳታው ቤቱን 700-600 ሺህ ብር የሚያከራየው ሻሸመኔን ያስገደለው ሻሸመኔን ያስጨፈጨፈው አሁን ከሸገር ወደ ጉለሌ ነው ምናምን የስራ አስኪያጅነት ያመጡት ጵጵስና የማይቀጥል ከሆነ አገባለሁ ብሎ በፊትም አግብቶ የሚኖር ሰውዬ የመጣው ሰውዬ ትግሬ ነው፣ ግን በኦሮሞ ሂሳብ ነው የሚንቀሳቀስ። በጣም በሚገርም ሁኔታ ማለት ነው።
እና ለምን እንደሆነ አላውቅም። ይሄንን በድፍረት መነጋገር መቻል አለብን። አብዛኛው ፓስተሮችን አይታችሁ እንደሆነ አብዛኛውን ፓስተሮች አይታችሁ እንደሆነ አብዛኛዎቹ ፓስተሮች መከታተል ወዳለው ነው። አሁን በቃ በጥሩ ሁኔታ መከታተለው ፓስተር ገሌ ተብሎ ሲያጫጩሁለት፣ የቴሌቪዥን የአየር ሰዓት ሲከፍቱለት፣ ቸርች ሲከፍቱለት፣ መሬት ሲሰጡት ያለው መንግስት የኦሮሞ መንግስት ሲሰጠው ይህ ፓስተር ማን ነው ብዬ ነው የምጠይቀው። እና ፓስተሩ እስላም ነው። ወደዳችሁም ጠላችሁም ነው ብሎ ፓስተሩ እስላም ነው። በተለይ የኦሮሞ ፓስተሮች እስላሞች ናቸው። አሁን እንደውም መሪ የፕሮቴስታንት መሪ የሆነ አብዱ የሚባለው ራሱ ፓስተር አብዱ ነው ፓስተር ማን ነው የሚባለው ሰው እስላም ነው። ይሄ ማን ነው አብይ አህመድ እንዲህ ካልሆነ ምናምን የሚል አንድ ፓስተር አለ። እሱ ኦሮሞ ማለት ነው የሻሸመኔ እሱ እስላም ነው። አብዛኞቹ እስላሞች ናቸው በሚገርም ሁኔታ ማለት ነው። ወደ ኦርቶዶክስ እስካሁን ብዙ በድፍረት አልመጡም ነበር፣ ግን አሉ መነኩሴ የመሰሉ ሰባኪ የመሰሉ እስላም እንትኖች አሉ። እንደዚህ ግን ደፍረው የመጡ አላየሁም። አሁን ይሄ እስላም ነው። ያው እንግዲህ ተከታትለን እንደተመለስ ነው ዛሬ ላይ ይሄ ልጅ እንደዚህ ሆኖ እንዳጋጣሚ ተይዟልና ብዙዎች እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ በየገዳሙ ሊኖሩ ይችላሉ። ከተማ ውስጥ ራሱ ቤተክርስቲያን ላይ የሚቀጠሩትን ሰዎች መከታተልና ማወቅ እጅግ በጣም ያስፈልገናል። ምክንያቱም እንደዚህ አይነት ሙስሊሞች አውሶ ደግሞ ወሃቢያዎች እጅግ በጣም ተደራጅተዋል። ከዚህ በፊት ያሉ ቪዲዮዎች ላይ እንዳሳየዋችሁ ኮምቦልቻ ላይ እጅግ በጣም ተደራጅተው ስልጠና ጨርሰው የተቀመጡ ሙስሊሞች ወሃቢያዎች አሉ። እንኳን ለኛ ለኦርቶዶክሳውያን አይደለም ለራሳቸው ለሙስሊሞች እነሱን ለማይመስላቸው እንደ ሀባሽ ለሚመስሉ ሙስሊሞች የማይመለሱ ናቸውና እኛም ደግሞ ልንጠነቀቅ ይገባል። ቤተክርስቲያኗም ደግሞ የምትቀጥረው ሰው ልታውቅ ይገባል ብዬ አስባለሁ። የትግራይ ወጣቶች ግን እጅግ በጣም ደስ የሚሉ ናቸው። በትህትና ቀስ ብለው ነውና እያናገሩት ያሉት። እነሱ ቢሆኑ ይሄን ይሰቀል፣ ይፈለጥ፣ ይቆረጥ ይሉ ነበረ። ሌላም ነገር አድርገው ሊሆን ይችል ነበረና እኛ ግን በስነ ስርዓት እንዴት እንደሆነ እምነታችን እንዴት እንደሆነ ስላሳያችሁልን እጅግ በጣም ደስ የሚል ነው። በርቱበት ለማለት እወዳለሁ። ወደ ቀጣይ ቪዲዮዎች እንለፍ። ዛሬ በሚገርም ሁኔታ ጌታ እግዚአብሔር አጋልጦቲን ከመስጊድ ሲወጣ ከነለበሰው ልብስ ተገኝቷል ማለት ነው። እንደዚሁ እንደሆነ ማለት ነው። እኔ አሁን ስለሱ ሙስሊም መሆን ስለሱ እንደዚህ አጭበርባሪ መሆን ማውራትን ፈልጌ አይደለም፣ ግን ዛሬም ድረስ ኦርቶዶክሳውያን እንድትነቁ ፈልገው አንድ ጉዳይ አለ። ትናንትና በተሐድሶ ቤተ እምነት ውስጥ መሪ ከፊት ተቀዳሚ የነበሩ ዛሬ ደግሞ ተመልሰናል በሚል ሰበብ ብዙ ኦርቶዶክሳውያንን የሚያሳስቱ እዚህ ሚዲያ ላይም ደግሞ ቁጭ ብለው ቀሲስ እንትና ቀሲስ ዘማሪ እንትና ነኝ የሚሉ እንደዚሁም ደግሞ በርካታ አጭበርባሮች እዚህ ሚዲያ ላይ በርካቶች አሉ። መጽሐፍ እንደሚናገረው ከፍሬያቸው ታውቋቸዋላችሁ ነውና ፍሬያቸውን እያየን ብንመዝን ጥሩ ነው። ለዚህ ሰውዬ ትናንትና ተባባሪ የነበርነው እኛው ነን። አባይ ባርኩን አባይ ፍቱን እያለን እዚህ ደረጃ ያደረስነው አካል ይሄ ነው። ትናንት ግን ይህ ኦርቶዶክሳዊ አይደለም ስርዓትም አግባብም አይደለም ሲሉ የነበሩትን መምህራን እናንተ ሁሌ ማሳደድ ነው ስራችሁ ብለናቸው እነሱን አሳፍረናቸው ነበረ። ዛሬ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው ለተሐድሶና ለፕሮቴስታንት የሚሰሩ የስም ዘማሪ የስም ቀሲስ እከሌ የሚባሉ አካላቶች እንዳሉ ሁሉ ልታውቁበት ይገባል። ለዚህ አንድ ምሳሌ ልንገራችሁ። ኦርቶዶክሳዊ መዝሙራቶቻችን ትናንትናና ዛሬ እንዴት ናቸው? መልሱን ለእናንተ ትቼዋለሁ። ያው እንግዲህ ተከታትለን እንደተመለስነው ነው። ይሄ መነኩሴ ነኝ ባይ ሙስሊም ዛሬ ላይ እንደዚህ ተገኘ እንጂ ውስጣችን ላይ እጅግ በጣም ብዙ አሉ። ለምሳሌ ወንድማችን እንደተናገረው መዝሙራትን ቀይረው እየሰሩ ያሉ አሉ። ፕሮቴስታንት ሆነው እንደ ኦርቶዶክስ ቤት መጥተው የኦርቶዶክስ ማሊያ ለብሰው ኦርቶዶክስን የሚያዘናጉ እጅግ በጣም ብዙ ልጆች አሉ። ሶሻል ሚዲያ ላይም ቲክቶክ ላይም ወጥተው በኦርቶዶክስ የሚነግዱ እንደ ኦርቶዶክስ ሆነው የሚሰብኩ ጉዞ ማህበራት ላይ ገቢ ማሰባሰቢያ ላይ የሚሄዱ እናም ደግሞ መዝሙራት ላይ ደግሞ መዝሙር እያወጣን ነው ብለው ከኛ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የተለየ መዝሙራትን
የሚያወጡ እጅግ በጣም ተበራክተዋልና አንድ ሁለቱን ትንሽ አሳያችኋለሁኝ። እነዛን ተከታትለን እንመለስ። የሚወጡ ሙዚቃ የሚመስሉ መዝሙሮች የሚዘመሩት ከዚህም በፊት ያሉ አንጋፋ ዘማሪያን እንደዛ አድርገው እየዘመሩ ስለሆነ ነው። ሲደገም መንፈሴ ይረካል፣ ፍቅርሽ ሳስበው እንደ ውሃ ይፈሳል። አዛኝቷ ላለው ሲነጋም ሲመሽ ይሄ መዝሙር ሙዚቃ እንጂ መዝሙር አይመስልም። ግን በፍጹም በእንደዚህ አይነት አሁን በሚመጡ ዘማሪያን አላዝንም። ምክንያቱም እነዚህ ዘማሪያን እንዲህ አይነት ትምህርትን የተማሩት ከዚህም በፊት ካሉ ዘማሪያን ስለሆነ ማለት ነው። አሳ መብላት አይደለም የህይወቴ ዓላማ፣ ታምር ማየት አይደለም የህይወቴ ዓላማ፣ ደፊያ ብቻ መች ሆነ የህይወቴ ዓላማ። ጨርቄን ላንጥፍልህ ሆሳዕና ልበል፣ ከነ ዮሴፍ ጋር ላወርድ ከመስቀል፣ ከነ ማርያም ጋር ልውጣ ጎልጎታ፣ ወደ ጥልቁ ፈቀቅ አርገኝ እኔ ጌታ። እና አሁን በሚመጡ ዘማሪያን ይፋረዳል ብላችሁ ታስባላችሁ? ምንም እኮ ይሄ ዜማ የቅዱስ ያሬድን ዜማ የጠነቀቀ መዝሙር አይደለም። ግን ይሄ ነገር ዝም ብሎ እንደሚታይ ከሆነ ምን አለ በሉኝ፣ ከጥቂት ዓመታት በኋላ እንደ መናፍቃኑ ቃል እግዚአብሔር ይሁን እንጂ ድንግል ማርያም እንበል፣ ቅዱስ ሚካኤል እንበል፣ ኢየሱስ ክርስቶስ እንበል እንጂ ዜማው ሙዚቃ ቢሆን ምን ችግር አለው የሚል ትውልድ ይፈጠርና ከጥቂት ጊዜ በኋላ ቤተክርስቲያን ውስጥ በሙዚቃ እግዚአብሔርን ሲያመሰግኑ ታገኛላችሁ። እንዲህ ዝም ብለን የምንመለከት ከሆነ ማለት ነው። እንግዲህ ተከታትለን እንደተመለስነው ነው የኛን የኢትዮጵያ ኦርቶዶክስ ቤተክርስቲያን የማይወክሉ መዝሙራትን ለሙዚቃ በተጠጋጋ በቃ ሙዚቃ ማለት በሚቻል ደረጃ እየወጡ ያሉ መዝሙሮች አሉ። ከቨር ቪዲዮዎች የሚባሉ መጥተዋል። እጅግ በጣም የሚያሳዝኑ ናቸው። መዝሙር ሲባል ሌላኛው የስብከተ ወንጌልን የምንሰብክበት ሌላኛው መንገዳችን ነውና እየጨፈርን እየደነስን ወይም ደግሞ እንደ ዘፈን ሌላ ውስጥ ገብተን መሆን የለበትም። አሁን የሚወጡ መዝሙራት ከኛ ያፈነገጡ የኢትዮጵያ ኦርቶዶክስ ቤተክርስቲያን የማይመስሉ እጅግ በጣም ብዙ ናቸውና እነዛ መዝሙራት ሰሪዎቹን ብትሆኑ እግዚአብሔር ልቦና ይስጣችሁ። በዛ ላይ ደግሞ እኛ የሰራነው ትክክል ነው ብለው የሚከራከሩም አሉና እነሱን ደግሞ ተከታትለን እንመለስ። ይሄ ዘማሪ የቅዱስ ያሬድ ዜማ የሚባል በመዝሙሮች ውስጥ የሉም። እስከዛሬ የምንጫወተው በሀገራዊ ዜማ ስንት ነው ብሎ ተናገረ። አንቺ ወየን ባችን ምናምን ጠቀሰ እና እኔ ደግሞ ምናልኩ እንደዚህ እያላችሁ ሙዚቃ የሚመስል መዝሙር አታብዙ። ቤተክርስቲያን ራሷን የቻለ የቅዱስ ያሬድ ዜማ አላት። በዛ ደግሞ የቅዱስ ያሬድ ዜማ አማካሪዎች ከማህሌት ባሻገር ዝማሬዎች ይዘመሩበታል ብዬ ሐሳብ አነሳው። እንዲሁም ደግሞ ዜማ ከግዕዝ ከእዝል ከአራራይ አይወጣም። ከዚህ ከሶስቱ ዜማ ውጪ ሌላ ዜማ አይኖርም ጭምር። ግን ይሄ ዜማ አጣሞ ለመጥፎ የሚጠቀሙበት በሙዚቃ የሚዘፍኑበት አሉ። ግን ትክክለኛው ዜማ ተከትለው ደግሞ ዝማሬ የሚዘምሩበት አሉ። እንዲሁም ደግሞ የእናንተ ዜማ ለዘፈን ከመቅረቡ የተነሳ መናፍቃን የእናንተን መዝሙር እየተጠቀሙ ይዘምሩታል። የቀደሙትን የነ ሊቀ መዘምራን ኪነ ጥበብን የነ ዓለም ዋጋን የነ ዘማሪ ዘውዱ ዝማሬዎች ግን ሊደፍሩ አልቻሉም። የነ ማርታ ዝማሬዎች ግን ሊዘምሩ አልቻሉም። ለምን ከተባለ ትክክለኛው የቅዱስ ያሬድን ዜማ ስለጠነቀቁና ስለዘመሩ ነው የሚል ሐሳብ አነሳው። በዚያ ሐሳብ ላይም አንዳንዶች በኮሜንት ገብተው የቅዱስ ያሬድ ዜማ የሚባል የለም ካለም ማሳየን፣ ዝም ብላ አትድረግ፣ ያለ ማስረጃ አታወራ የሚል ሐሳብ አንስታችሁ ነበረ። በዛ አማካይነት ዛሬ ከቅዱስ ያሬድ ዜማ ከምን እንደተቀዱ ዜማቸው ግጥማችሁ ቤት እንደመጣ ጭምር በማስረጃ አሳያቸዋለሁ ማለት ነው። መጀመሪያ ማሰማችሁ ይሄ ዝማሬ ሊቀ ሊቃውንት ስምዐ ኮነ የጻፉትና ዜማውን የሰጡት ሲሆን ከእሴብ ጸጋኪ ከኪዳን የተወሰደ ዜማና ግጥም ነው። ዘማሪዋም ደግሞ ፋሲካ ትባላለች። አዳምጡት። ይህ ዝማሬ የቅዱስ ያሬድ ዜማ የተጠነቀቀ ግጥሙም ደግሞ የተስተካከለ መዝሙር ነው። ሁለተኛ ማስረጃ ደግሞ የዘማሪት ማርታ መዝሙር ነው። ይሄ ዜማ የተወሰደው ከሰዓታት መግቢያ ከቅዱስ ነው። ግጥሙም ዜማውም የተወሰደው ከዛ ነው። ሰምተን እንመለስ። እናቅርብለት ምስጋና
ሌላ ምን ጨምርስ? እግዚአብሔርን ጥራ በመከራ ጊዜ ያድናልና ካዘን ከትካዜ ጋሻና ጦሬ ብለምርኩዜ። ሶስተኛ ደግሞ የዘማሪ ዘውዱ መዝሙር እንመለከታለን። ይሄ መዝሙር የተወሰነው መጀመሪያ ቅዱስ ያሬድ በጽዮን ላይ ሃሌሉያ ቀዳሚ ያለ ጽዮን ብሎ ካዜማት ዜማ ወስደው እንዲህ ብሎ ዘምሮታል በሚገርም ሁኔታ። ሰማይ ዘናፍታለ ምድርም ሰጠች ፍሬ ሰው ሰሪውን አውቆ ለሁላችሁም ጋር ያሰማልን። ስለዚህ በቤተ ክርስቲያናችን ውስጥ የቅዱስ ያሬድን ዜማ ተከትለው ዝማሬን የሚዘምሩ ብዙ ዘማሪያንም አሉ፣ ብዙ መዝሙሮችም አሉ። በጣም ብዙዎችን አስቀርቼ ጊዜ አይበቃልም ብዬ እንጂ በጣም የሚያስገርሙ ልብን የሚመስጡ አጥንትን የሚያለመልሙ የመላእክትን ዜማ የመሰሉ ብዙ የተዘመሩ የቅዱስ ያሬድን ዝማሬ የጠበቁ መዝሙሮች በቤተ ክርስቲያናችን ውስጥ አሉ። የበገና መሳሪያ የሚሆን የክራር መሳሪያ ከሰላምታ ከዋኔን ከአንቺሆዬ ከባቲ ከአልባሰር አይወጣም። ግን የቅዱስ ያሬድ ዜማ የለም እያላችሁ ሙዚቃ የሚመስል መዝሙር መጣችሁ ምዘምሩ አዲስ የመጣችሁ ዘማሪያ ከነዚህ አንጋፋ መዘምራን እግር ስር ቁጭ ብላችሁ ተማሩና የእነሱን ፈለግ ተከትላችሁ አጥንትን የሚያለመልም ዝማሬ ዘምሩልን። ያው እንግዲህ ተከታትለን እንደተመለስነው ነው። አስቀድሜ እንደነገርኳችሁ ከፕሮቴስታንት ቤት ከተሐድሶ ቤት ተመልሰናል። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሰናል። አምነናል ያሉ ልጆች እጅግ በጣም አታላዮች ውስጣችን ላይ እንዳሉ ተናግሬ ነበር። ይሄ ልጅ ከተሐድሶ ወይም ደግሞ ከፕሮቴስታንት የተመለሰ ልጅ ነውና አሁን እያለ ያለውን ሁኔታ ሰምተን ተከታትለን ተመልሰናል። እጅግ በጣም የሚያሳፍር ነው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሬዳዊ ዜማ ራሱን የቻለ አለና ለሁሉም ቢሆን ልቦና ይስጣቸው። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። በጣም ቆይቼ ነው የመጣሁትና ቪዲዮዬ ለብዙዎች ላይዳረስ ይችላል። ምክንያቱም የዩቲዩብ አልጎሪዝም ቶሎ ሲሰራበት ነውና ለብዙዎች የሚያዳርሰው። እኔ ደግሞ ከ2 ወር በላይ ቆይቼ ስለመጣሁኝ ቪዲዮዎቼ ላያዳረስ ስለሚችል ሼር እና ኮፒ ሊንክ በደንብ እንድታደርጉልኝ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።